እግር ኳስ አልፎ አልፎ ጨካኝ መስታወት ይሆናል። ባንድ የደቂቃ ቅጽበት ውስጥ የሰማይ ያህል ከፍታና የሲኦል ያህል ጥልቁን ገደል ጎን ለጎን ያሳያል። ትናንትና በሻምፒየንስ ሊግ ታላቁ የፍጻሜ መድረክ በፓሪስ ሴንት ጀርመንና በአርሰናል መካከል የተደረገው የሞት ሽረት ፍልሚያ ማጠናቀቂያ የዚህ እውነት ሕያው ማረጋገጫ ነበር። የድል አክሊል የደፉት ፓሪስ ሴንት ጀርመኖች ተጫዋቾች በደስታ ማዕበል ተውጠው ሜዳው አልበቃ ብሏቸው በፈንጠዝያ ሲናጡ፣ በአረንጓዴው ሳር ላይ ግን ሌላ ልብ ሰባሪና የቅዠት ያህል የሚከብድ የብቸኝነት ትዕይንት ይከናወን ነበር። የአርሰናሉ የልብ ትርታ የመከላከል ክፍሉ ጽኑ ምሰሶ ጋሻ የሆነው ያ ጀግና ጋብሪኤል ዶስ ሳንቶስ ማጋሌሽ እጁን አፉ ላይ ጭኖ ዓለም የዞረችበት ያህል በድንጋጤ ደርቆ ቆሟል። በጨዋታው ውስጥ 13 ወሳኝ ኳሶችን አምክኖ የጠላትን ጦር ብቻውን ተከላክሎ የቡድኑ የጽናት ተምሳሌት ሆኖ የቆየው ያ ቆራጥ ተከላካይ በመጨረሻው ወሳኝ መለያ ምት ላይ ግን እጣ ፈንታ ፊቷን አዞረችበት። የላካት ኳስ መረቡን ሳትነካ ስትቀር የጋብሪኤል ተስፋዎች፣ የዓመታት ድካሞችና ትልቅ ህልሞች በአንድ ጀንበር ጨለሙ። ያኔ ስቴዲየሙ በጩኸት ሲናጥ፣ ለሱ ግን መላው ምድር ጸጥ ያለችና ተስፋ ያስቆረጠች መቃብር መሰለች። ይህ የጋብሪኤል ስብራት ታሪክ ለዓለም አዲስ አይደለም። እግር ኳስን በጥበብ መነጽር የሚያዩት እነ ፒተር ድሩሪ በስሜት እንደሚተርኩት የታላላቅ መድረኮች ፍጻሜዎች ሁል ጊዜም በጀግኖች መራራ እንባ የተጻፉ የታሪክ ጥቁር ምዕራፎች አሏቸው ይላሉ። እንደ አውሮፓውያኑ የዘመን ቀመር በ1994 በአሜሪካው የዓለም ዋንጫ ፍጻሜ ላይ መላው የጣሊያን ህዝብ ተስፋ ጥሎበት የነበረው ጸጉሩን ወደ ኋላ የሚያደርገው ወይንም የመለኮታዊ ጸጉር ስታይል ተብሎ የሚጠራው ሮቤርቶ ባጂዮ ወሳኙን የፍጹም ቅጣት ምት ወደ ሰማይ ሲሰደው ያለው ተስፋ ሁሉ አብሮ ወደ ሰማይ በሮ ቀርቷል። ባጂዮ አንገቱን ደፍቶ እጆቹን ወገቡ ላይ አስገብቶ ለደቂቃዎች ሳይንቀሳቀስ በቁሙ ሲሞት በዙሪያው የነበረው የብራዚላውያን የደስታ ጋጋታ ለሱ ህሊና የሙት መዝሙር ያህል ነበር የሚሰማው። ልክ እንደዚህ ሁሉ በ2008 የሞስኮ ዝናብ በረዶ ሆኖ ሲወርድ የቼልሲው አምበል ጆን ቴሪ ተንሸራቶ ዋንጫውን በገዛ እጁ አሳልፎ የሰጠበት፣ ዴቪድ ትሬዝጌት በ2006 የበርሊን ምሽት የፈረንሳይን ልብ የሰበረበትና ወጣቱ ቡካዮ ሳካ በአውሮፓ ዋንጫ ፍጻሜ የብቸኝነት ማልቀሻውን ያገኘበት ያ አስቀያሚና ዘላለማዊ ጥላ ሆኖ የሚከተል የታሪክ ጠባሳ ትናንትና በጋብሪኤል ላይ በጨካኝነቱ ደግሟል። ሆኖም የትናንቱ ታሪክ ማጠናቀቂያ ላይ ግን ከመከራውና ከስብራቱ በላይ የሰው ልጅ ክብር ከሁሉ በላይ በደመቀ ብርሃን ጎልቶ የወጣበት ድንቅ ሰብአዊ ክስተት ተፈጠረ። የ32 ዓመቱ ብራዚላዊ የፒኤስጂ አምበል ማርኪኒዮስ የታሪክ መጽሐፍትን በአዲስ መልክ በክብር የጻፈበት ድንቅ ምሽት ነበር። በሁለት ተከታታይ የሻምፒየንስ ሊግ ፍጻሜዎች በአምበልነት ዋንጫ ያነሳ የመጀመሪያው ብራዚላዊ ሆኗል። በአውሮፓ መድረክ 122 ጨዋታዎችን በመጫወትና በ13 ዓመታት የፒኤስጂ ቆይታው ከ40 በላይ ዋንጫዎችን በመሰብሰብ የ5 ቁጥር ለባሹ ደጀን ክብረ ወሰኖችን ሁሉ ሰባብሯል። ነገር ግን ማርኪኒዮስ ያንን ታላቅ ዋንጫ በዓለም ፊት ከፍ አድርጎ ከመሳሙና የስኬት ማማ ላይ ከመውጣቱ በፊት ከዚያ ከሚሊዮኖች የደስታ ጩኸት፣ ከካሜሮች ብልጭታና ከክብር ጓደኞች ፈንጠዝያ መሃል ራሱን ለየ። ለደስታና ለጭፈራ አልተቻኮለም። የክብር ዙር ለመዞር አልቀደመም። ይልቁንም ቀን ጎሎበት በብርሃን መሃል በጨለማ ወደ ተዋጠው ልቡ በሐዘን ተሰብሮ ወደ ቆመው የብሔራዊ ቡድን ተጣማሪው የሀገሩ ልጅ ጋብሪኤል ማጋሌሽ ጋር ፈጥኖ ገሰገሰ። ከሁሉም ቀድሞ ደረሰና ያንን ዓለም የከዳችውን የተሰበረ ጀግና ለረጅም ደቂቃ በጥልቅ ፍቅር አቅፎ አጽናናው። የፈሰሰው መራራ እንባውን በገዛ እጆቹ ያበሰ አይዞን ወንድሜ አንተ ጀግና ነህ እያለ በጆሮው ያንሾኳሸከው ነበር። ይህ በሳኦ ፖሎ ከተማ ተወልደው በጭቃ ውስጥ አብረው እግር ኳስን የተጫወቱ ያደጉት በብሔራዊ ቡድን 16 ጨዋታዎችን በአንድ ላይ በጽናት ተጣምረው የመሩትና በቀጣዩ ዓለም ዋንጫ የብራዚል የሀገራቸውን ኩራት ለማስጠበቅ
የሚፋለሙት የሁለቱ ጀግኖች ትስስር ወይንም ፍቅር እጅግ የሚያስቀና ነበር። የአራት ልጆች አባት የሆነው ማርኪኒዮስ ትናንትና በዓለም ሕዝብ ፊት ያሳየው ያ አባታዊ ወንድማዊና ጥልቅ ሰዋዊ እዝነት የስፖርቱን ዓለም ብቻ ሳይሆን የሚሊዮኖች የሰው ልጅ ልብ በጥልቀት ነክቷል። የተሸነፈው ቡድን አምበል ማርቲን ኦዴጋርድም ቢሆን ከሽንፈቱ ህመም ይልቅ የስፖርታዊ ጨዋነት የመጨረሻ ጥግና የሰው ልጅነትን ትልቅነት ላሳየው ለማርኪኒዮስ ተግባር ያለውን ጥልቅ አክብሮትና ምስጋና በለቅሶ ውስጥ ሆኖ ገልጿል። ማርኪኒዮስ ትናንትና በፓሪስ ምሽት የሻምፒየንስ ሊግ ዋንጫ ብቻ አልበላም፣ ከክብር ሁሉ የሚበልጠውን ከታሪክ በላይ የሚዘልቀውን የሰው ልጅ ህሊናና የዓለም ዘላለማዊ አክብሮት በክብር አሸነፈ እንጂ እንደ ማርኪኒዮስ መሳይ የሀገር ልጅ ከደስታ ማዕበል መሃል ያዘነውን ወንድሙን ፈልጎ የሚታደግ ፈጥኖ ደራሽ እንባባሽ በምድሪቷ ላይ ይብዛ እያለን የዛሬው ጥንቅራችንን እዚህ ላይ እናጠናቅቃለን።